አንድ አካባቢ ነን። እንዴት ነው የተዋወቃችሁት? ያው አሁን በፊት አገር ላይ አውቀዋለሁኝ፣ እሱ አያውቀኝም። ታላቄ ነው፣ እኔ አውቀዋለሁኝ። አሁን ግን የተዋወቅነው በቲክታክ ነው። ስለዚህ አሁን ሀገር ቤት አውቀዋለሁ የሚለውን ውድቅ እናደርገውና ቲክቶክ ላይ የተዋወቅሽው የሚለውን እንይዘዋለን። ቲክቶክ ላይ እንዴት ተዋወቅሽው? ጦስ ዶሮ ቲክቶክ ላይ እንደዚህ ያው የአንድ አካባቢ ልጆች ላይ ምናምን ገብቶ እያወሩ ምናምን አስገቡኝ እኔንም ማለት ነው። እና በዛ እያስተዋወቁን እያለ ጓደኛው እንደዚህ ከሌኮና ታወቃት ምናምን ሲለው ያ ቤተሰቤን እንጂ እኔም ብዙም አያውቀኝም፣ ግን ቤተሰብ ምናምን ነው የሚያውቀው። ከዛ አወራኝ በውስጥ ማለት ነው። ላይክ እንደ ፋሚሊ እንደ ቤተሰብ እንደ ዘመድ ሆኖ ነው መጀመሪያ ላይ ያወራኝ። ከዛ ያው ቀስ ያለን ወደ ፍቅር ምናምን ገባን ማለት ነው። ከዛ እውነት ለመናገር ጥሩ ጸባይ ያለው ልጅ ነው። በጣም ኃላፊነት የሚወስድ በቃ አላርላ አንድ ሴት ፍቅረኛ መስጠት ያለበት አይነት እንክብካቤ የሚሰጥ አይነት ሰው ነው። እና እኔ ደግሞ ከዚህ በፊት ፍቅረኛ ምናምን ነበረኝና አሁን ላይ በቃ ስራ ላይ እንጂ ፍቅር ላይ ብዙም አይደለም። እንደዚህ የመናፈቅ ወይኔ ፍቅሬ ውዴ ምናምን የማለት ሙዱ ላይ የለሁም ማለት ነው። ግን እሱ በቃ እኔን እንደሚወደኝ የአየና ሁኔታዬን ለፍቅር ብዙም እንትን እንዳልሆንኩ አወቀና በቃ እኔ እንደሚወደኝ ብዙ ለማሳየት ሞከረ ምናምን። ያው ተንከባካቢ ነው፣ ጥሩ ልጅ ነው ምናምን ነገር እና የሆነ ቀን የሆነ ንቅሳት እጁ ላይ ስሜን ተነቅሶ አሳየኝ ማለት ነው። ከዛ እንዴ በጣም ደነገጥኩኝና እንደዚህ ቪዲዮ ደውሎልኝ ነው ደነገጥኩ። እንዴ ምንድነው ማን ነው ምናምን ስለው ያንቺ ነው። እኔ የሌላ ሰው እጅ ነው የመሰለኝ ፎቶ ሲልክልኝ ማለት ነው። መጀመሪያ ፎቶ ሲልክልኝ የማን ነው? ያንቺ የኔ ነው እንዴ ግራ ገባኝና ቪዲዮ ሲደውል የሱ እጅ ነው ማለት ነው። በጣም ደነገጥኩኝ። ከዛ እንዴ ብሎሽ ደነገጥሽ? አይ ሌላ ነገር ላሳይሽ ነበር ተውኩት አለኝ ማለት ነው። ከዛ አረብ በቃ ደነገጥኩኝ፣ ጓጓሁኝ እንደዛ ሲልኝ ምንድነው ሌላ ምናምን ስለው ፎቶዬን ተነቅሷል ማለት ነው። ከዛ የእውነት እኔ ማለት እንደዚህ አልወሰንኩም፣ ጀስት እያወራን ነው እንጂ አልወሰንኩም ፍቅረኛዬ ነው ብዬ እና በጣም ደነገጥኩኝ እንደዛ አድርጎ ሳይ ማለት ነው። እና ያው ጥሩ ባህሪ እንዳለው ሆኖ ግን ደግሞ አንዳንዴ የሆነ መቼም እንደ ጓደኛ ስታወራ በመሃል የሆነችም ትንሽም ነገር ታጋጭሃለች። ቀልብን ወሰደው እኮ ትሞን እየሰማሁ ነው። እሺ እና ያው በሁሌ ሰላም የለም፣ አንዳንዴ የምታጋጭ ነገር ትኖራለች። እና በዛች በምንጋጭባት ጊዜ ግን የሆነ ነገሮችን ተነጋግሮ የመፍታት እንትኑ ልምዱ ምንም ደስ አይልም። ፎቶዬን የተነቀሰው ያልሽ ቲክቶክ ላይ ያለውን ፎቶሽን የተነቀሰው ኖ ፕሮፋይል ላይ ያለውን ፎቶ ነው። ዋትስአፕ ፕሮፋይል ላይ ኖ ይሄን አይደለም ሌላ ነው። እሺ በስንት ቀን ነው ይሄ ሁሉ የሆነው? ወደ 4 ወር ምናምን አውርተናል። አይደለም ቲክቶክ ላይ ከተዋወቃችሁ ከምን ያህል ጊዜ በኋላ ነው? 4 ወር ምናምን። ይሄን ያደረገው ደግሞ ሜቢ 2 ሳምንት ሆኖ ይሄን ካደረገው በ4 ወር ውስጥ። ከዛ በ2 ሳምንት ከተዋወቃችሁ በ2 ሳምንት ውስጥ ተነቀሰሽ? አሁን 2 ሳምንቱ ከተነቀሰ እንጂ ያወራነው አንድ ላይ 4 ወር ምናምን ይሆናል። እና ግን ኮሜንት ማንበብ እኮ ጥሩ አይደለም። ያላዩ ሳላይ ላውራ ኮሜንት አትይሽ፣ ጣራ እያየሽ አውሪ። እሺ ኮሜንቱን ተይ፣ ሐሳብሽን ይሰር። ኦኬ። እና ብዙ ነገሩ ጥሩ ሆኖ ግን የሆነች በትንሽ ነገር እንኳን ስንጋጭ ግን ችግሮችን ተነጋግሮ የመፍታት ልምድ የለውም። በቃ ራሱ አጥፍቶ ራሱ ልክ እሱ እንደተጎዳ አድርጎ በቃ ብሎክ አድርጊኝ እንደዚህ የሚል አይነት ባህሪ ያለው ሰው ነው። እና ይሄ ነገር ደግሞ ኦኬ አሁን እስካሁን አልተገናኘንም ምንም አላልንም፣ የሆነ ለሩቅ ፍቅር ነው። አብረን ብንሆን ብንቀጥል ምናምን እንደዚህ ነው የሚሆነው እያልኩኝ በጣም አስባለሁ። ማለት ሰው ሲኳረፍ እንኳን ተነጋግሮ ለመፍታት መጣር ነው እንጂ እሱ ግን በቃ ብሎክ አድርጊኝ እንደዚህ አድርጊኝ፣ በዚህ ብሎክ ታደርገው ደግሞ በዛኛው ይመጣል።
በዚህ ቀርቶሻል ይሄንን ብሎክ አድርጊኝ ይላል። ደግሞ እሱን ብሎክ ሳደርገው ወይ በጓደኛ ስልክ ይመጣልና ይሄ ባህሪው በጣም አስጠልቶኛል። እስኪ ምን ምክር ትምክረኛለህ? የንቅሳቱስ ነገር ከምኔው ከንቅሳት ወደ ብሎክ ተሸጋገራችሁ? የንቅሳቱማ እንዳለ ነው፣ ግን በትንሽ ነገር እኔ ሴት ነኝ ቶሎ አኮርፋለሁ እና ሳኮርፍ ግን ተነጋግሮ የመፍታት ባህሪ የለውም ልጁ። ይሁን በቃ ልታወሪኝ ካልፈለግሽ ብሎክ አድርጊኝ እንደዛ የሚል ሰው ነው። ኦኬ ብዬ ብሎክ ያደረገው በሌላ አፕሊኬሽን ደግሞ መጥቶ ስራ ይሰራል። አዎ ይሰራል። የስራ ሰው ነው እኮ። ስለዚህ አሁን የብሎክ አድርጊኝ አታርጊኝ ግብግቡ ምንድነው ምክንያቱ? በትንሽ ነገር ስንጋጭ ካላወራሁት መልስ ካልሰጠሁት ብሎክ እንዳደረገው ይፈልጋል እሱ። አንቺ ብሎክ ካላረግሽኝ ስለማያስችለኝ ብሎክ አድርጊኝ፣ የሆነ ልክ ካሰብሽልኝ ብሎክ አድርጊኝ አይነት ባህሪ ማለት ነው። እሺ ብዬ ብሎክ ሳደርገው እኮ ደግሞ ሌላ አንተ ብሎክ ስልክ ላይ እኮ ብሎክ አለ እኔ ማዘዝ አልችልም ምናምን ስለው እኔ ማድረግ አልችልም አንቺ አድርጊኝ ይለኛል። ከዛ ብሎክ ሳደርገው በሌላ ደግሞ ይመጣል። በሌላ ወይ በዋትስአፕ ወይ በሌላ ቁጥር ወይ በጓደኛ ቁጥር ምናምን ያወራኛል ማለት ነውና ይሄ ነገሩ በጣም ግራ አጋባኝ እንጂ እኔ ወደዋለሁ። በጣም ጥሩ ሰው ነው እውነት ለመናገር። እሺ ምንድነው የምትፈልጊው? አንቺ ምክር እንድትሰጠኝ ነው የምፈልገው። እሺ እድሜሽ ምን ያህል ነው? 26 26 አሁን ጥሩ የማስተዋል እድሜ ነው። ሚውት አድርጊ እስኪ። ኦኬ አሁን ተነቅሷታል እሷ እና ልቧ ልቅ ብሏል። በቃ ተፈቅራለች። ይህ ጤናማ አይደለም እንኳን የእውነት ነው ብለን ብናስብ ልንገርሽ፣ ስለተነቀሰሽ አፍቃሪሽ ነው ማለት አለ። አሁን ንቅሳት የሚመስሉ ነገሮችን ማድረግ በጣም ቀላል ነው። አሁን ያንቺን ስም ሊሆን ይችላል ወይ እንትን በነጋታው የሚለጠፍ ራሱ አለ አይደለ ተሰርቶ ገና አውቆሽ በሳምንቱና በሁለት ሳምንትና በሶስት ሳምንት ውስጥ ተነቅሶች ሲመጣ እንዴት አታስተውይ? ይህን እንኮ ለማድረግ ምናልባት 10 ዓመት ሰው 5 ዓመት እንደው አብሮ ቆይቶ ቢሆን በቃ በጣም ይህ ሰው ገብቶለት ነው ፍቅሩ እንደው በቃ ካለሷ ሞት ወይ እሷ ብሎ ነው ብለን እንድናስብ እንደው ፌር እንኳን አይደለም። ያ ግን እንደው ቆይታ እንኳን ቢኖራችሁ 4 ወር በላይፍሽ ውስጥ መጥቶ ያውን ቲክቶክ ላይ ተዋውቆሽ ተነቀስኩ የሚል ጦስ ዶሮ ይዞ ሲመጣ ለምን አትይም እንዴ? እንዴት አትይም እንዴ? መጠየቅ እኮ አለብን እኮ አንዳንድ ነገሮች ሲሆኑ እኮ ለምን እንዴት ሊሆን ይችላል? ሎጂካል እኮ መሆን አለብን አይደል እንዴ? ዝም ብሎ ገና በ3 ሳምንትና በ4 ሳምንት ወሬ ተነቀስኩሽ ብሎ ሲያሳይሽ አንቺ አነሽዋል። ያንቺን አንጀት ለመብላት ነው። አይሆንም። እሺ አንቺ ጀርባሽ ላይ ምን እያደረገ እንደሆነ አታውቂም። ሰው ቲክቶክ ላይ ከሰው ጋር ተዋወቂ፣ አውሪ፣ ሳቂ፣ ተጫውሺ፣ ቢዝነስ ስሪ፣ ነግጂ፣ ጥሩ ቤተሰብ ሁኚ፣ ጓደኛ ሁኚ እንጂ አምነሽ ህይወትሽን ልብሽን አሳልፈሽ ነገ ባሌ ይሆናል የሚል አይነት መደምደሚያ ላይ መድረስ ዋጋ ያስከፍላል። ንቅሳቱ እውነት ነው ብለሽ አምነሽ ከሆነ በጣም ነው ማዝነው። ማለት ምን ሆነሽ ነው? እድሜሽን የጠየቁሽ ለዛ ነው። በነገራችን ላይ እቺ ልጅ እንደው 20 ዓመትሽ ምናምን ቢሆን እቺ ልጅ ነች ብለን እንድናስብ 26 ዓመት ሴት ልጅ ማቹርድ የምትሆንበት እድሜ ነው። በዚህ ሰዓት ላይ መካሪም አያስፈልግሽም። ገብቶሻል? ንቅሳቱ ውሸት ነው ላልከው እሱ እውነት እንደሆነ እኔ አረጋግጫለሁኝ። እሺ ሚዩት አድርጊ። ይሄ ምንድን ነው? የሆነ ታሪክ ትዝ አለኝ። ስሙን አላስታውስም፣ ምን ስም ተነቅሶ ከዛ ሲጣሉ እንትኑ መቀየር። አሁን ለምሳሌ ምን ለማለት መሰላችሁ? አይዲያው ስለጠፋብኝ ነው እንጂ ለምሳሌ ስሟ ሰላም ቢሆን ሰላም ብሎ ስሟን ተነቅሷት እንበል ምሳሌ። ከዛ ከሰላም ጋር ተጣላ እንበል፣ ሰላም ጋር ተለያየ። ከዛ ምን ይበለው እንግዲህ ሌላም ፍቅረኛ መምጣቱ አይቀርም አይደል? ወደፊት ህይወት ይቀጥላል። ሰላም ለሀገራችን ብሎ ጨመረበት ማለት ከጎን። ምክንያቱም አያጠፋው ነገር ገብቶሻል? ሰው እኮ ቀድም እኮ ነገር የእውነት እንኳን ቢሆን ጤናማ አይደለም። ይሄ ወንዳ ወንድነት አይደለም። ይሄ የፍቅር መገለጫው አይደለም። ሰውን የምታፈቅሪው ከሆነ እየደወለባት ነው። አንድ ሰው ሰውን የሚያፈቅር ከሆነ በተግባሩ ይገለጣል እንጂ
በምግባሩ ለአንቺ በማሰቡ በታማኝነቱ ከአንቺ ጋር ፊውቸር ረጅም ርቀት ማየቱ አንቺ መንከባከቡ ለአንቺ ያለው ሪስፔክት አንቺን በትዳር ይዞ ለመኖር ካለው ቁርጠ በዛ ይገለጣል እንጂ ይሄ ዲኮር ነገር ነው ማለት አይደለም። ስለጠነቀሰች ልብስ ስለቀየርልሽ ጫማ በስምሽ ቲሸርት ስላሰራ ምናምን አይሆንም። እሺ እነዚህ የደረሱ ሰዎች የት እንደደረሱ እኮ እናውቃለን። እኔም የማውቃቸው ሰዎች አሉ። በቃ በአንድ ብረት ድስት ካልተቀቀልን ያሉ ማለት ነው። አንድ አይነት ቲሸርት አሰርተን በፎቶ ካልለበስን ያሉ ሰዎች የት እንዳሉ መረጋጋት ያስፈልጋል። ገብቶሻል? ቀስ በይ። ነገ ይይ ብለሽ ደግሞ እንዳትመጪ። በራሴ መንገድ አረጋግጫለሁ። ነቀሰሽ ዋላ እንጂ እኔ አንዳንዴ ምናምነው ነገር እግዚአብሔርን ግን ፈጣሪን ግን እናምነዋለን በዚህ መጠን። እኔ ቲክቶክ ላይ የተዋወቃቸውን ሰዎች እንደምታምኗቸው ወይም የማታውቃቸውን ሰዎች አሁን እሷ አሁን ፈጣሪዋ ያምና አታውቅም። በእርግጠኝነት ነው የምላችሁ። ምክንያቱም የሰናፍጭ ቅንጣት ታክል እምነት ቢኖርህ ተአምር መስራት ትችላለህ ነው። የዚችን ያህል ፈጣሪዋን አታምነው። እሷ አሁን አረጋግጫለሁ ንቅሳቱ በቃ አምናለች። ሰው ምን ያህል ድረስ እንድታምኚው እንደሚሄድ ማሰባችም። ስለዚህ እኔ እንግዲህ መከራዬን ካልሽኝ ተረጋጊ። ምክር ነው የምፈልገው ስላልሽ ግድ የለሽ ምመኝ እንደ ወንድም ነው መነግርሽ። ምክንያቱም እዚያም ከወጣሽ አንገናኝም እኔና አንቺ። እኔ ከምንም ኢንቴንሽን ሆኜ አለ መነግርሽ። አንቺ ከሱ ጋር ብትሆኚ ባትሆኚ ፍቅረኛ ቢኖርሽ ባይኖርሽ እኔ ህይወት ላይ የሚለውጠው ነገር የለም። እንደ ወንድም ግን አንድ ወንድም እህቱ ስትስት ወይም መጥፎ ነገር ቦታ ስትሄድ ማየት እንደማይፈልገው ሁሉ ነው እየነገርኩሽ ያለሁት። ግድ የለሽ ብዙ ነገር ሰምተናል፣ ብዙ ነገር እያየን ነው። አንቺ ህይወትሽ እንዳይበላሽ ተጠንቅቂ። በማይሆን ዲኮር ተሸውደሽ ልብሽን አሳልፈሽ አትስጪ። ከሆነም ገና ሄደሽ አግኝተሽው አውቀሽው በደንብ ከግባብተሽ መሆን ያለበት እንጂ እንዲሁ በርቀት በቲክቶክ አፕ ምክንያት አምነሽ ህይወትሽን አሳልፈሽ አትስጪ። ተግባባ? እሺ አሌክሲ፣ ቢያንስ እንዲህ በማድረግሽ ትተርፊያለሽ። እመኝ እኔ ያልኩሽን ብታረጊ አትጎጂም። አትሊስት ትተርፊያለሽ ሌላው ቢቀር። እሺ እሺ ወንድሜ ቴንኪው በጣም እሺ። መልካም ቀን። አስቸጋሪ ነው ጓዶች። እኔ እኮ ያው ሴት ልጅ ካፈቀረች እኮ ይባላል። ሴት ልጅ ካፈቀረች በቃ ምንም ውስጥ ትገባለች። ምንም አሁን አትሰማኝም። ልጅ ሄዳች አሁን ንቅሳት ተነቅሶኛል ብላ ደምድማለች። የፈጣሪ ያለ አሁን ይሄ የንቅሳቱም ነገር ድሮ በዘጠናዎቹ ምናምን ጊዜ ያው ብርቅ ነበር ምናምን ነገር። አሁንም አለ ሰው ይነቀሳል። ሰው ብትጣሉስ ቆይ መለየት እኮ አለ። ሰው እንደተፋቀረ እኮ አይቀርም እኮ ላይሆን እኮ ይችላል። ማተርኑ ላይስተች ፓተርኑ እኮ ላይ ስራ ይችላል ማለት የፈጣሪ ፈቃድ ካልሆነና እናንተ ብትለያዩ ማለት ነው። ምንድን ነው የሚሆነው? ያተነቃሽ የአሞራ ተነቅሶት ሲከሳ አሞራው አቀፈው እንደተባለው ማለት ነው። ከጀርባ አሞራ ክንፍ ያለው አሞራ ተነቅሶ አንዱ ያው ሰውነቱ ያምራል በሰዓቱ በጣም ግድንግድ ነው ምናምን ያለው ምናምንና በሆነ አጋጣሚ ሲከሳ ከጀርባው የተነቀሰው አሞራ አቀፈው እንደተባለው ንቅሳቱም እንግዲህ አይሆንም። አንደኛ ንቅሳት ኃጢአት ነው፣ በየትኛውም እምነት አይፈቀድም እስከሚገባኝ ድረስ። ብሩኬ ቴንክ ዩ። እሺ ገብቷችኋል? አይፈቀድም በየትኛውም እምነት። ከሄድን እንኳን የራስ ገላ ላይ የማይሆን ባዕድ ነገር ማስገባት ነው። ሰላም ሄሎ ሄሎ፣ ይሰማል? ሰላም ድምፅሽ ርቋል። ድምፅሽ ርቋል። ይሰማኛል። እኔ ኧረ ስንት ሰው ነው የሚገባው? ቆይ ኤርፎንም ትጠቀሚ? ነቅለዋለሁኝ። እሺ ግን ርቋል ድምፅሽ። እኔ ቮሉሜ ነው እስከ መጨረሻው ነው ደግሞ። እስኪ ጮክ በይ ከቻልሽ። ኧረ አሌክስ፣ እኔ እንኳን የማስተላልፈው መልዕክት የለኝም። ያው ግን ስለገባውም ያው አድናቂ ነኝ። ዞሮ ዞሮ ምክርን ስለምከታተል ብቻ ነው። አድናቆት ነው። አዎ እሺ አመሰግናለሁ። እሺ አጋጣሚ ነው የገባሁሽ።
አመሰግናለሁ። እሺ እሺ፣ አመሰግናለሁ። እሺ እሺ። አድናቆት አይብዛ ጓዶች። አድናቆት ሲበዛ ጥሩ አይደለም፣ ጥሩ አይደለም። አድናቆት ሲበዛ ለምን መሰላችሁ? ትንሽ ሙቀትም ነው አይደል? አሁን እኮ ስንት ዲግሪ ነው እኮ ኦልሞስት እኮ እዚህ ስንት መሰላችሁ? አሁን ስንት መሰላችሁ? 48 ዲግሪ ሙቀት ላይ ነው ያለነው። በዚህ ሙቀት አደነቃችሁና ሌላ ሙቀት ይጨመራል። ቀለጥኩ ነው። አንድ 7 ዲግሪ ነው መገባው። አንድ ይሰማል። ሄሎ እሺ፣ በአንዴ 7 ዲግሪ ነው መገባው እና ጥሩ አይደለም፣ ጥሩ አይደለም። ቀልጥባችሁ። እሺ እሺ፣ ሜምበር ሁኑ። ቆይ ኮይን ልስጣችሁ እስቲ። የመጨረሻውን ዙራውን አንድ ትንሽ ደቂቃ ነው የቀረን፣ 10 ደቂቃ ነው የቀረን። ሶ ኮይን ልስጣችሁ እስቲ። ሄሎ ስታክ እያደረገ ነው። ጤና ይስጥልን። እሺ አይሰማም። ጋይስ ሜምበር ለመሆን አንድ ኮይን ነው የሚጠይቀው እና ኮይን ያላችሁ ሰዎች ሜምበር መሆን ትችላላችሁ። ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ፣ የሌላችሁ ደግሞ ችግር የለውም። እሺ እኔ እሰጣችኋለሁ። ይሄ ይታያችኋል ሳጥን እዚህ ጋር። ከዚህ ውስጥ መውሰድ ትችላላችሁ ከ3 ደቂቃ በኋላ። ግን የሚሰጠው ታብ ላረጉት ነው። ስለዚህ ታብ አርጉና ይሄን 3 ደቂቃ ቆጥሮ እስከሚጨርስ ሳጥኑ ስትነኩት ይሰጣችኋል። ከሳጥን ውስጥ ወስዳችሁ ከስሜ ጎን ያለውን ከላይ ልብ ቅርጽ ምልክቱን እየነካችሁ ከዛ ጥቁር ልቧን እየነካችሁ ሜምበራችሁን አድሱት። ታብ ካላረጋችሁ ግን አይሰጣችሁ። ሰላም አለ ከአባቴ ይመስገን ፈጣሪ። እንኳን ደህና መጣሽ። እንኳን ደህና ቆየክ። ደህና ነህ? ይመስገን ፈጣሪ ደህና ነኝ። ክብሩ ይስፋ። ምን እንታዘዝ? በመግባቴ አመሰግናለሁ፣ በማስገባትክ። ሁለተኛ ደግሞ ምክርን በጣም ቆይታ እንደ ላይፍ ላይ ሰሞኑን አይቼ ከላቅም እከታተላለሁ። እሺ እና ሴቶች መክረው ነገር አሪፍ ነው። እስቲ እኔን ደግሞ ያው እንደ ትክ ምክር በመክሬ ትንሽ ደስ ይለኛል። እሺ በስራም ዙሪያ ገባለሁ፣ ሰዓት ጀምራለሁ፣ አቆማለሁ፣ የራሴን ገፍታለሁ፣ አቆማለሁ። ምን ችግር ቢኖር ነው? ጓደኛም እንደዛው ነው። ስራ ነው። በስራም በጓደኛም ዙሪያ እንደዛው ነው። ምንድን ነው ለምሳሌ የምትሰሪው? እኔ የራሴ ሻይ ቡናም ከፍቼ ነበረ ማል ከተማ ውስጥ፣ እንድም ኮስሞ ምናምን ቤትም ጀምሬ ነበረ፣ አቆምኩት። ብዙ ነገር በቃ ጀምራለሁ፣ የሆነ እንቅፋት አያጠኝም። ምን ሲሆን ነው? አሁን ሻይ ቡናውን ቀጠለሽበታል ወይስ አቆመሻል? አቁም ያለው ሱባኤ 16ን ጾም ሱባኤ ልገባ ነው ብያለሁ። አቁሜዋለሁ። አቁም ማለት ታውሽ እየሰሩ አይደለም። አሁን ለምንድን ነው ያቆምሽው? እንጃ እየሰሩ እያሉ በማለም በቃ ያስጠላኛል። እና አላውቅም። ተስፋ ትቆርጫለሽ? አዎ በቃ ያስጠላኛል። እየሰሩ ያለ የሆነ አቅም የምታጡ ነገር አለ። እስካሁን ስንት ስራ ጀምረሽ አቆመሻል? እማዬ ቴንኪው ብዙ ስራ ጀምሬያለሁ። ወደ ራሴ ወደ 6-7 በቃ የራሴን ቡና ጀምሬያለሁ። ፀጉር ቤት እንዲሁ ተቀጥሬ ራሱ የራሴን ጀምሬያለሁ። በቃ አይቀናኝም። የኔ ብዙ ነው ማለምን በጣም አሁን ከብዶኝ ቆይስ ትግልግባ እንደ ጭራሽ ከመከለኝ ምናምን ብዬ ነው የገባሁት። ታይም በቃ የራሴን ትችረሱ ስራ ልቀጠር በሚሄድበት ሰዓት የሆነ እንቅፋት አስጠኝም። አትውጭ በቃ ያስጠላኛል። ምንድን ነው ችግር? ምን ቢኖር ነው? እድሜሽ ምን ያህል ነው? ኧረ እኔ 20 ነኝ። ከ20 አላልፍ ብሏል የሴቶች እድሜ። እንግዲህ እኛም አካባቢ ልንመጣ እያሰብን ነው። እሺ ሚዩታ ይኸውልሽ አሁን መጀመር ምንም ነገር ላይ ችግር የለውም። ሰው ምንም ሊጀምር ይችላል። ትምህርትም ሊጀምር ይችላል። ስራም ሊጀምር ይችላል። ቢዝነስ ምንም። ዋናው ነጥቡ መጨረስ ነው። መሀሉ አይነገርም ማለት
በህይወት ውስጥ የትኛውም ነገር መሀሉ አይነገርም። ምንም ነገር ስትጀምሪ ፈተና አለው ማለት ነው። ስለዚህ ተስፋ አለመቁረጥ ወይ አለማቆም ነው። ይኸውልሽ አሁን ስኬት ማለት አንቺ አሁን ስኬታማ ሰዎችም ስኬት ምን ማለት ነው ብለው ከጠየቁሽ የስኬት ትርጉሙ የሆነ ነገር ማሳካት አይደለም። ወይም ስኬትን ስኬት የሚያደርገው 90% አለማቆም ነው። 10% ነው እውቀት፣ ክህሎት፣ ጥረት ምናምን እነዚህ ነገሮች የሚካተቱት። 90% አለማቋረጥ ነው አንድን ሰው ስኬታማ የሚያደርገው። መደጋገም፣ ስትወድቂ እንደገና መነሳት፣ እንደገና መድገም፣ እንደገና መድገም፣ እንደገና መድገም። ገብቶሻል? አሁን አንቺ ሱቅ ምንድነው ሻይ ቡና እሰራለሁ አልሽ። በጣም ጥሩ ነው። ሻይ ቡና ስትሰሪ ቢዝነስ ሊቀዘቅዝ ይችላል። እንደጀመርሽው ላይሆን ይችላል። ገንዘብ ልታጭ ትችላለሽ። ስራሽን ለማስቀጠል ብዙ ቻሌንጆች ሊገጥሙሽ ይችላል። በዚህ መሀል እዛ ትራክ ውስጥ መቆየት ነው አንቺን ውጤታማ የሚያደርግ። እስከ ቆየሽ ድረስ ኤክስፒሪየንስ ይኖርሻል። ገብቶሻል? ልምድ። በወደቅሽ ቁጥር፣ ባጣሽ ቁጥር፣ በተቸገርሽ ቁጥር አዲስ የመፍትሄ ሀሳብ ታገኛለሽ። አዲስ ቀዳዳ ትፈልጊያለሽ። ሻይ ቡና አድርገሽ እየሰራሽ ያቺን ሻይ ቡና ቀስ እያልሽ ወደ ትንሽዬ ምንድነው ሻይ ቤት ነው የምንለው፣ ልክ እንደዛ እንደ ሻይ ቤት ነገር ከዛ እያልሽ ከዛ ተነስቶ ሆቴል የከፈቱ አሉ፣ ትልቅ የቢዝነስ ሰው የሆኑ። ገብቶሻል? ስለዚህ መድረስ ትችላለሽ። ዋናው ነገር ያስቀመጥሽው መድረሻ ብለሽ ያስቀመጥሽው ራዕይ አለሽ ወይ? ግብ አስቀምጠሻል። ዝም ብለሽ ከሆነ የምትጀምሪው ነገር ታቆሚያለሽ። ሱባኤ ልገባ ነው አልሽኝ። በጣም ጥሩ ነው ጸሎት ማድረግሽ። ፈጣሪ ከኛ የሚፈልገው ጥረታችንን ነው። ቁጭ ብለን ግን እኛ እያቋረጥን ተስፋ እየቆረጥን ምንም ሳንሰራ ቁጭ ብለን ጸሎት ብናደርግ እንዴት ነው ሊረዳን የሚችለው? የሚረዳን እኮ እኛ የራሳችንን ቀንበር ከራሳችን ላይ ስናነሳ፣ ስንጥር፣ ስንሮጥ፣ ስንሞክር፣ በዛ መሞከራችን ውስጥ እሱ ትንሽ ደገፍ ቢያደርገን እንኳን እኛም ብዙ መስራት እንችላለን። ገብቶሻል? ስለዚህ ፈጣሪሽን ስትጠይቂው መሆን ያለበት ምንድን ነው? ከአንቺ የሚጠበቀውን ነገር ምን አድርገሻል? እንጃውን እያፈረሽ ነው ያለሽው፣ ተስፋ እየቆረጥሽ ነው ያለሽው፣ ጥለሽ እየሄድሽ ነው ያለሽው። እንዴት ነው እንዲረዳሽ የምትፈልጊው? ስለዚህ በህይወትሽ ከዛሬ ጀምሮ ጀምረሽ እንዳታቋርጪ። ጀምረሽ ላለማቋረጥ ደግሞ ማድረግ ያለብሽ አንድ ነገር ምንድን ነው መሰለሽ? ከመጀመርሽ በፊት እመኝ፣ ይሄንን ሞክሪ። ከመጀመርሽ በፊት መድረሻሽን እወቂ። ከቤት ስትወጪ ታክሲ ከመያዝሽ በፊት የት እንደምትወጪ አውቀሽ ነው አይደል ከቤት የምትወጪው። ስለዚህ ታክሲው ክራውድድ ቢሆን፣ መንገድ ቢዘጋጋ፣ ገብቶሻል? አደጋ ቢደርስ አትሊስት የት መድረስ እንዳለብሽ ከቤት ስትወጪ ስላወቅሽ ትታገሻለሽ። ገብቶሻል? ትጠብቂያለሽ። መንገድ ቢዘጋጋና መኪናው እንኳን መሄድ ቢያቅተው ትጠብቂያለሽ። ለምን? የምትወርጂበትን ቦታ ታውቂዋለሽ። በህይወትም እንደዛ እኔ ምደርስበትን የዛሬ 5 ዓመት ማሳካውን ካወቅኩት መሀሉ ግድ አይሰጠኝም። መሀሉ ላይ ልወድቅ እችላለሁ፣ ሊያመኝ እችላለሁ፣ ላጣ እችላለሁ፣ ልቸገር እችላለሁ፣ ብቻዬን ልቀር እችላለሁ፣ ተስፋ የሚያስቆርጥ ነገር ውስጥ ልገባ እችላለሁ። ምደርስበትን ግን ስላወቅኩት እጠብቃለሁ፣ እታገሳለሁ፣ ደጋግሜ እሞክራለሁ ማለት ነው። በዚህ መንገድ ነው ከዛሬ ጀምሮ የምትጀምሪውን ነገር መጀመሪያ ያለብሽ። እሺ ተግባባ? መቼም ባስ ውስጥ የሆነ ቦታ መሄድ ፈልጋለሁ ብለሽ አትገቢም ማለት ትራንስፖርት ውስጥ ደስ ያለ ቦታ ወርደኝ እስቲ ወዴት ነው ሲልሽ ታክሲው አይ እኔ እንጃ ዝም ብለህ ነዳው እስቲ አትይ። ዝም ብሎም አይነዳውም መድረሻውን ሳያውቅ። ፈጣሪም ከኛ ምን ይፈልጋል? የት እንደምንደርስ እንድንወስን ይጠብቃል። ተግባባን? ማዳም ግልጽ ነው። ገብቶሻል? እሺ እንደዛ አድርጊ። እሺ አባቴ በጣም አመሰግናለሁ። እሺ እሺ፣ መልካም ቀን። ቃላት የለኝም። እሺ አባቴ ቴንክ ዩ። እሺ መልካም ቀን። እድሜዋ ጋይስ እድሜዋ 20 ነው። ሰው ልጅ ነሽ ማለት በቁመቷ ልክ ዝቅ ብለን ማውራት አለበት። አሁን እኔ እናንተ የገባን ነገር ወይ ደግሞ የሆነ እዚህ ውስጥ የገባችሁ ነገር ያለፋችሁበት ነገር አለ አይደለ? እናንተ የገባችሁ መንገድ እንዲገባት መጠበቅ የለባችሁም። ገና ነች። እኔም ምናልባት እኮ 20 ዓመቴ ላይ ሆኜ ይሄ አይገባኝም። ገብቷችኋል?
ስለዚህ እንዴት ማለት የለብንም ማለት ነው። ያለችበት እድሜ ነው ሰው እንደ ቁመቷ ልክ ዝቅ ብለን ባለችበት የእድሜ ሌቭል ማውራት አለብን። እሺ አባቴ ስላለች አስገርሞችሁ ነው። እሺና ሽማግሌ እኮ ነው እና ከዚህ በላይ መቼም ልጅ ያትልኝ አስቸጋሪ እኮ። እሺ ለማንኛውም ክብራን ያው ሰዓታችን ጨርሰናል። ኦልሞስት 42 ሰከንድ ነው የሚቀረን። ያው በአግባቡ መጠቀማችን የሚያሳየው እየቆጠር ነው። 36 ሰከንድ ይቀረናል ለማለቅ። ጥሩ ጊዜ ነበረን። ያው ዛሬ ምንድነው እሁድ ነው። ከዚህ በኋላ ፋሚሊ ታይም ነው የሚኖረን። ያው ትገቡና ትጫወታላችሁ እናንተ 5 ደቂቃ ምን ልቆይ? አይ ለወጣ እኮ አይደለም ልወጣ አይደለም አለን ፋሚሊ ታይማ ከዚህ በኋላ። ለዛ ነው ሰዓቱን ፑሽ አድርጌው እኮ የጀመረው። ስለዚህ ገብታችሁ ደግሞ እናንተ ያው የምትስቁበት የምትጫወቱበት ምናምን በሳምንት አንዴ አትሊስት እዚህ መድረኩ ላይ እኔ ብቻ እንዳልሆን ነው። እሺ ቤተሰብ መሆን ማለት የእናንተም መሆን አለበት። ገብታችሁ ሀሳብ የምትሰጡበት፣ የምታወሩበት፣ የምትስቁበት ታለንትም ያላችሁ ታለንታችሁን የምታስቀምጡበት ምናምን ቀን እንዲሆን ፈልጋለሁ። እሑድ ቀን ከዚህ በኋላ ያ ነው። ግን ቀዶ ጥገናችንን ጨርሰናል። ነገ ደግሞ እንቀጥላለን በሰዓታችን። እድሜና ጤና ይስጠን። ዛሬ ያልገባችሁ ደግሞ ነገም ደግሞ ሁሌ ያለን አይደል? ጤናና እድሜ ይስጣችሁ። የሰው ፍቅር ይስጣችሁ። አትጡ። ሁሌም ቢሆን እንቅፋት የሚሆናችሁን ነገር ከፊት ለፊታችሁ ፈጣሪ እየቀደመ ያንሳላችሁ። እሺ ተወደዱ፣ ተከበሩ፣ ጤና ይስጣችሁ። ሆስፒታል የምትሄዱት ሰው ለመጠየቅ ይሆን እንጂ እናንተን ህመምም ችግርም አያገኛችሁ። ውድቀታችሁን በሚመኙ ወይም ውድቀታችሁን ማየት በሚፈልጉ ሰዎች ፊት ግን ከፍታችሁና ደስታችሁ፣ ስኬታችሁ ይበሰር። ጤና ይስጣችሁ፣ እድሜ ይስጣችሁ። በህይወታችሁ ያለውን የምትሰሩትን ፈጣሪ ይባርክላችሁ። ፈልጋችሁ አትጡ። እሺ ይህንን ነው የምላችሁ። ነገ እንቀጥላለን። አሁን እንግዲህ ግቡና ሞዴሬተሮች፣ ያው ስራም ያለባችሁ ሰዎች መሄድ ትችላላችሁ። ከዚህ በኋላ ጉዳይ ያላችሁ እዚህ መልኩም ቆይታችሁ መጫወትም ከፈለጋችሁ ትችላላችሁ። አንድ ሞዴሬተር ላስገባና ከዛ በኋላ አስገቧቸው እናንተ። ያው ትንሽ አንድ የተወሰነ ደቂቃ ምናምን አንዳንድ ነገሮችን ሚውት አድርጌ እሰራለሁ። እናንተ መጫወት ትችላላችሁ እስከዛ። ከዛ መለሳለሁ። ማን ያለው ሞዴሬተር? ማን ያለው? ማንም አይታየኝም። የት ሄደው ነው? ጀማው የት ሄደው ነው? ማን ያለው? እስቲ የት ሄደው ነው? ጻፉልኝ እስቲ። ማንም ሞዴሬተር የለም። አይገርም? ማንም ሞዴሬተር የለም። አይ ያሳያል እኮ ሞዴሬተር የሚል ሲል ያሳያል። ጻፉልኝ እስቲ ኮመንት ላይ ካላችሁ። ጻፉልኝ። ሳንታ አላ ግን አይ ቲንክ ስራ ላይ ሊሆን ይችላል። እሱ ስራ ላይ ከሆነ ግን ካለ ይጽፍልኛል። ጻፍልኝ። ግን ስራ ላይ ነው የሚሆነው አይ ቲንክ። እሺ አንዴ የት ሄደው ነው? ገርሞኛል። ኦልሞስት ድምጼ አይሰማችሁም? ድምጼ ይሰማል? አይ የሉም። ለዛ ነው ሚውት ያላረጉት። ቅድም ኮመንት ስትሉኝ የነበረው እኔ ነኝ ያደረኩት። ዛሬ እኛም ብቻ ወክለን እንትን ብሏል እኮ አሁን ማለት ሞዴሬተር ያልኩት ለመሰላችሁ ማስገባት ስለሚችሉ እነሱ። እኔ እንኳን ወጣ ብል እንትን ይላሉ። አንዱን ያስገባል ማለት ነው። አንዱን ያስገባል። ማንም ሰው የለም። ማንም አይታየኝም። እና ብሩኬ እሷማ ስራ ላይ ነች።
እሷ ስራ ላይ ነች። አንሳባቸው አንሳባቸው ሞዴሬተር ስለሌሉ ላንሳባቸው። ለኔ ስጠኝ። ሞልቷል። ሞዴሬተር እኮ መስጠት አልችልም። አሁን ደግሞ የሚያስጠላው 30 ሰው ብቻ ነው የሚይዘው። 30 ሰው ብቻ ነው መገኘት አለባቸው። አይ ላይመቻቸው ይችላል። አይገርሙኝ። እንደዚህ ሆኖ አያውቅም እኮ እንደዚህ ሆኖ አያውቅም። ቢያንስ አንድ ሰው ይኖራል። የአጋጣሚ ጉዳይ ነው። አይ ቲንክ የአጋጣሚ ጉዳይ ነው። እስቲ አንድ ሰው ከመጣ ትንሽ እንጠብቃለን። ከ31 የለም። አይ ኖ አሁን ሌሎቹ ሞዴሬተር ያለው ሰውማ አለ፣ ግን ያው ስራ ላይ ናቸው። እነሱ ስራ ላይ ናቸው። አንድ ሰው እንፈልጋለን። ከ31 ታጣ አይገርምም። ዛሬ እንግዲህ ሰኔና ሰኞ ገጠመ ማለት ነው እንጂ እንደዚህ ሆኖ አያውቅም። አንድ ሰው ይኖራል፣ አትሊስት አንድ ሰው ይኖራል። ኤኒዌይስ ጋይስ ያው ጨርሰናል። ነገ ነው የምንቀጥለው ቀዶ ጥገናችንን። ጥሩ ጊዜ ነበረን ብዬ አስባለሁ። ሁለት አሉ። ማንና ማን? ቤዚ የት ናት? ቤዚ አትታየኝም፣ የለችም። አይ መሲም የለችም። እነሱ ያስገባሉ። አይ እንትና ስራ ላይ ናቸው እነሱ። ከቻሉ ቢችሉ ይችላሉ ይሉኛል። ችግር የለም ኖ ችግር የለም፣ ችግር የለም። ይመጣል አንድ ሰው እኔን አድርገኝ። እንዴት አሁን ማን? ቆይ አንድ ሰው ላንሳና የሌለ ሰው ማለት ነው። ከገባ አመት የሆነ ሰው ምናምን ካለ ቆይ አንዴ 30 ሰው ብቻ ነው የሚቻለው። 30 ሰው ብቻ ነው መስጠት የሚቻለው። ማን? ኤፍራታ ነው ያለችው። አንድ ሞዴሬተር እንኳን የለም። እንዴት ነው? አንሳባቸው እያሉኝ ነበር። ማን የመጣው አሁን? ቤዚ መጣች። ኦኬ ነይ ግቢና አስገቢያቸው አንቺ። እሺ እኔ እኮ በቃ ቁጭ ብዬ ራሴ ሞዴሬት ላድርገው እንዴ? ምን ተፈጥሮ ነው? ሞዴሬተሮች ይኸው አንሳባቸው። ምንም አንተ ተብዬ ጀማው እንትን እያለኝ ነበር።